ኧረ ጉድ ነው ዘንድሮ። እንደው የዘንድሮ ፍቅረኛሞች ግን ማለት ነው በቃ አፈቅራለሁ ከተባባሉ በኋላ ሌላ ጉዳይ ነው የሚፈጽሙት እኮ። ይገርማል እንዴ! መረጋጋት የሚባል ነገር አልፈጠረባችሁም እንዴ? ሰከን በሉ እንጂ ምንድን ነው እንደው ሩጣችሁ ጠቀመቀረሽ ሄም ነው በገዛ ቃችን እንዳትሉ መቼም። እንዴት ናችሁልኝ ቤተሰብ? ደህና ናችሁ? ሰላማችሁ ይብዛልኝ ውዶችዬ። እንግዲህ ያው የዩቲዩበሮች ነገር ብዙም እየታመነ ስላልሆነ አሁን ላይ ሁላቸውም መጫወት ስለጀመሩ ማለት ነው። አሁን ማንኛው እውነታ ማንኛው ውሸት እንደሚናገር ስለማይታወቅ ይሄም ነገር ከእውነት የጸዳ ሊሆን ይችላል፣ ውሸት ሊሆን ይችላል፣ አይታወቅም። ሂዊ ወይም ደግሞ የአብስራን ለማሰር ፈልጋም ሊሆን ይችላል በልጅ ወይም ደግሞ ራሳቸው ተነጋግረው ድራማ እየሰሩ ሊሆን ይችላል፣ አይታወቅም ቤተሰቦቼ። እኔ ግን አሁን ከዚህ ጋር ማውራት የፈለኩት ተውት፣ ይሄ ድራማ ምናምን እንደፈለገ ይሆኑ። ምናልባት ደግሞ ፈተናም ሊሆን ይችላል። የአብስራ ፈተና አቀርባለሁ ስላለ የአብስራ ፈተና አቀርበ ከሆነ ቀሽም የሆነ ፈተና ነው። በዚህ አጋጣሚ ሌላ ፈተና አጥቻለሁ ብለህ ብትናገር ይሻላል። እንደዚህ አስቀያሚ የሆነ ፈተና አምጥታ ከምትፈትናት ፈተና ከሆነ ማለት ነው። ነገር ግን ማለት ነው አሁን እኔ ወደ ራሴ ጉዳይ ስገባ ተውት፣ ይሄ ፈተናውን ድራማ ምናምን ተውትና ወደ ራሴ ጉዳይ ስገባ መሆን የሌለበትን ነገር ነው ከዚህ ጋር መናገር የምፈልገው። ባለፈው ሴት ልጅ ያስለቀሰ ወንድ ሌላኛዋን ሴት ደስታዋን አጥፍቶ ለሌላኛዋ ሴት ደስታ ሰጣለሁ የሚል ወንድ በህይወታችሁ አስፈላጊ አይደለም ስል እንዴ ከኔ ላይ ለመውረድ ፈልጋችሁ ከኔ በላይ ሄሉን እናቃታለን አላችሁ። ስለ ሄሉ ለኔ ምንም አይነት ነገር እንዳትነግሩኝ በዚህ አጋጣሚ። ሄሉን እኔ ማቃት ዩቲዩብ ሳልከፍት ነው ገባችሁ? በደንብ አውቃታለሁና ሁሉ ነገሯን በደንብ ማቅሰው ነኝ። እና አንዷ ምን አለችኝ? እንደውም ምቀኛ ተከፍሎሽ ነው አለችኝ። እኔ ምን መቃኘው? አንቺ ምቀኛ ይብላሽና ማለት ነው። እኔ ምን መቃኘው? ምን ያብስራን አስጥዬ ሄሉን ላገባት ነው? እኔ እኮ ሴት ነኝ። የኔ እናት ያብስራ ቢተዋት ሄሉን እኔ አላገባትም። ነገር ግን ከችግር እንድድን ነበር እንደዛ የምናገረው እና ማንም ከፍሎኝ አይደለም። እኔ ዩቲዩበር ነኝ አይደለ? ዩቲዩብ አለኝ። እንዲያው ለማሽቀባበጥ ብፈልግ እንኳን አይደለም በየጊዜው ቪዲዮ እየለቀቁ በፎቶቸው ራሱ ለጥፌ ማሽቀባበጥ እኮ አያቅተኝም። ግን ደግሞ እኔ ከዚህ ጋር እውነታ ነው የምፈልገው። ዝም ብሎ ማሽቀባበጥ ምናምን ስለማይመቸኝ ነው። እኔ ከሄሉ ሌላ በጣም ብዙ ዩቲዩበሮች አሉ። በጣም ብዙ አቅም ቢኖረኝና ብችል በጣም በብዙ ዩቲዩበሮች መስራት ፈልጋለሁ። አሉ የምወዳቸው ዩቲዩበሮች እውነት ለመናገር ማለት ነው። እና ያን ያክል ይሄ ኬር የማደርግበት ነገር አይደለም። ገባችሁ? ከዚህ ጋር የሆነን ነገር ስትከፍቱ እውነት ልትናገሩበት እንጂ ዝም ብላችሁ በውሸት ጎዳና ልታጨበጭቡበት አይደለም። እግዚአብሔር ይመስገን እኔ ዩቲዩብ በሙሉ የተሰማኝን ሀሳብ እንጂ አንድ ውሸት የተቀላቀለ ነገር የለውም እስከዛሬ ድረስ። አሁንም ወደፊትም እንደዚሁ ነኝ። በእውነት ጎዳና የምጓዘው እና አሁን ላይ የኢትዮጵያ ዩቲዩበሮች የመሬን ነው የምላችሁ ቤተሰብ በጣም ድራማ ነው የሚሰሩት። እልም ያለ ድራማ። እሱም ደግሞ ፈጣሪ ሲያጋልጣቸው ምን እንደሆነ ታውቃላችሁ? መካከል ላይ የሆነ ጉዳቸው ይወጣባቸዋል። ኤዲት ሳያደርጉት ቪዲዮ ይለቃሉ ሳያስቡት። ከዛ ድምጻቸው ይሰማል። ድራማ እየሰሩ እንደሆነ የምናይበት በጣም ብዙ ነገሮች ስላለ ያየነውን ሁሉ ማመን ከባድ ነው። ግን እዚህ ጋር ያየነውን ሳይሆን በቃ ሰው የተሰማውን ሊናገር ይገባዋል። ገባችሁ? የተሰማውን ነገር መናገር አለበት። እና አሁን እኔ የተሰማኝን የምናገረው እንግዲህ ምንድን ነው ያብስራ ማለት ከአንድም ሁለት ሴት ያስለቀሰ ነው። ከዛ ምን አለ እኔ በቃ አንድ የተውኩትን ነገር ተመልሶ ወደዛ መሄድ በጣም ይደብረኛል። ይሄ የኔ ባህሪ ነው አለ ማለት ነው። ያብስራ ግን በጣም የምትገርም ሰው ነው። በነገራችን ላይ ይሄ እንዴት ነው? ይሄ ቁሳዊ ነገር አይደለም፣ ልብስ አይደለም። ከዚህ ጋር የሴት ልብ ነው የምትጫወትበት አንተ ማለት ነው። አንተ ተመልሰህ አልሄድም የምትለው የሰው ልብ ነው ሰብረ የምትመጣው። እንደንቧ እያነሳ እያፈረጥክ ከዛ በኋላ እኔ መመለስ አልፈልግም ትላለህ። እንደዚህ የምታረክ ከሆነ ማለት ነው መጀመሪያ ከአንዷ ለጥቃ እየልክ የፈለግከውን የሴት ልብ እየሰበርክ መመለስ አይጠበቅብህም እኮ አንተ። እህት አለኝ ትላለህ፣ ግን ደግሞ ሴቶችን ትሰብራለህ። ምን ማለት ነው? እህት ያለው ወንድ እኮ እንደዚህ አይደለም። የኔ እህት ሰው መጥቶ እንደዚህ ቢያስለቅሳት ብሎ እኮ ያስባል። አሁን ሂዊ ምንም አላደረገችም፣ ታፈቅራለች አይደለ? ግን አንተ ዝም ብለህ ስትጫወትበት ቆይታ እንደገና ወደ ሄሉ ጥቅልል ላልክ ጥለሃት። እቺ ልቧ ተሰበረ። ልቧ በመሰበሩ እንኳን እያዘንክላት አልነበረም እኮ። ምን አይነት ልብ ነው ያለ ግን አንተ ማለት ነው። እና የሰው እንባ ያለበት መቼም ነው ደስተኛ ሊሆን የማይችለው። ገባ አይደለ? ዝም ብለህ በየርክበት እየረገጥክ የሰውን እንባ አታፍስ፣ የሴቶችን እንባ አታፍስ። አሁን እኔ ሂዊ ብቻ አይደለችም ልዩ ራሱ አረገዝኩ ብላ መምጣቷ የማይቀር ነው። ለምን በትንፋሽም ቢሆን ማለት ነው። ባለፈው ተቃቅፎ ምናምን የለ አይታወቅም። ከዚህ በኋላ ያብስራ በትንፋሽም ሊያስረግዝ ነው እንኳን አይደለም በታችኛው ቀርቶ። እኔ ግን ማለት ነው ዩቲዩብ ላይ እኮ በጣም የሌለ አመል እኮ ነው የመጣብኝ በእውነት ይፈጣሪ። እኔ ባህሪ እንደዚህ ሲቀየር አውቀዋለሁ። በቃ የሌለ የብልግና ነገር ሁሉ አወራለሁና
ይሄ ባለገው እኮ እያባለጉኝ ነው። ምን ላርግ አንዳንድ ስድ የሆኑ ሰዎች እና ማለት ነው ቤተሰቦቼ። አሁን ደግሞ ዛሬ ያመጣው ቪዲዮ ሰሞኑን እያየው ነበረ። እንደው ግዴታ ተረጅኝ፣ እኔ ምን ልሁን፣ እኔ ልሰንጠቅ፣ እኔ ልቆረጥ ይላል ማለት ነው። ሁለት ሴትን በዚህና በዚህ አሽኮለል እያለ በመጀመሪያ ደረጃ አንተ ወንድ ሁን፣ ሲቀጥል ደግሞ በእኛ እምነት እንደዚህ አይነት ነገር አይፈቀድም። በዚህና በዚህ እየሳሙ መቀመጥ የለም። ገባ? አሁን ለምሳሌ በሙስሊም ቤተሰቦቻችን አንድ ወንድ ሀብታም ከሆነ እንኳን አንድ አይደለም 5 ማግባት ይችላል። ሀብታም ከሆነ ነው ደግሞ ማስተዳደር የሚችል ከሆነ ምንም ሳያጎልባት ለዛች ሴት የሚያስተዳድራት ከሆነ እንደፈለገ ማግባት ተፈቅዶላቸዋል። በእኛ ደግሞ እንደዚህ የሚባል ነገር የለም እንዴ። ምን አዲስ ታሪክ ልትፈጥርብን ፈልገ ነው? እንዲያብስራ ነውር ነው፣ እንደዛ አይደረግም። እኔ ባለፈው ማለት ነው የምሬን ነው ሁለቱን ሴቶች አቆሞ ሲስማቸው እኔ በጣም ነው የተሳቀቅኩት። ሼም ያዘኝ ሁላ ማለት ነው። እነሱ ለሳሙት እግዚኦ ሄሉዬ ሳም አርጋው ስትመለስ ሄዩ ደግሞ ያዛርጋ ግልጭጭ እኮ ነው ጉንጩን እና መሳሙ ስለተመቸው ያብስራ አሁን ሄሉን ለማሳመን ከላይ ከታች እየረገጠ ነው። ሄሉ ደግሞ አንቺ ለህይወትሽ የምታስቢ ከሆነ ማለት ነው ሄሉ ማርያምን እቺ ልጅ የምር አርግዛ ከሆነ ካሁኑ የተሰበርሽው በቂ ነው። እንደምንም ብለሽ ወደ ራስሽ መመለስ ስለምትጂ በዚሁ ውልቅ ብለሽ ከሰው ህይወት ውጪ። አይሆንሽም ሲጀመርም ማለት ነው። ሲቀጥል ደግሞ እኔ ያብስራ መቼም ነው ለሄሉ ማይሆናት። እኔ ሲያወራት ሁሉ እኮ ግርም ምን የሚልኝ እንደፈለገ እኮ ነው የሚሰቃቀላት። ቆይ ምንድነው አንተ ግን ከሄሉ ጋር ችግር ያብስራ ማለት ነው? እኔ ብዙ ጊዜ ስታወራት ያለው አንገቷን ታንቃታለ፣ ትደፋታለ፣ እያነሳ እያባረርክ ነው የምትደፋትና እንዴ ለምንድነው እንደዚህ የምታረገው? ለምንድነው እንደዚህ የምታረግ? እኔ እኮ ማለት ለምንድነው እናንተ የማትናገሩት ነው? ወይስ እንደዚህ ሄሉ ሲሰቃቀላት ሲያንቃት ምናምን ሲያንከላፍታት ደስ ይላችኋል ነው? አንድ ሰው ማውራትም ካለበት ስነ ስርዓት በተሞላ መልኩ ማውራት አለበት ቁሙ ማለት ነው። ያንሳታል፣ ያነሳታል፣ ያፈርጣታል። ይሄ ሶፋ ፈረደበት እኮ እና ለወደፊት ሄሉዬ ማለት ነው እንደው ያብስራ አብሮሽ የሚኖር ከሆነ አናትሽን ከፍሎሽ ይገላገልሻል የሆነ ቀን ላይ የምሬን ነው። ስለዚህ አንቺ ማሰብ ያለብሽ ካሁኑ ነው። ህይወትሽን ለወደፊቱ ማሰብ ያለብሽ አሁን ቆመሽ ነው። ገባሽ አይደለ ሄሉ? ወደ ራስሽ ልትመለሽ ይገባሻል። በቃ ከማይሆን ህይወት ላይ ጊዜ ማባከኑ ለምን አስፈለገ? ከምንም ነገር በላይ የሰው ልጅ ሊከባበር ይገባዋል። ክብር ይቀድማል መጀመሪያ ደረጃ ማለት ነው። እና ዛሬ ደግሞ ስንት መከራ አይታ ከመጣችበት ቦታ ላይ ወስዶ ያኔ በተውሽ እኮ ከዚህ ጋር ነበር መተው የምችለው እያለ እንደገና ደግሞ ወደ ህመሟ ሊመልሳት ነው። እንደገና እንድታብድ ነው እንደፈለከው ያብስራ። ከዚህ ቦታ ላይ መውሰዱ ለምን አስፈለገ? እኔ ግን እንደማታፈቅራት ነው የተረዳሁት ማለት ነው። የፈለገ ነገር ቢሆን ማለት ነው በዚህ ምሳሌ አድርገህ ህመሟን ምክንያት አድርገህ እሷን ልታስራት አይገባል። እንድትረዳ ልታረግ አይገባም ነበርኩ። በቃ ብዙ ነገር ፈጥሮልኛል አድርጎልኛል ብላ የሆነ ልቧ እየቆሰለ አንተን እንድትረዳ ነው የፈለከው። እንደዛ የሚባል ነገር የለም። የፈለገ ነገር ልታረግላት ትችላለህ። ይሄ ረጅም ህይወቷ ነው። ገባ? ይሄ ነገ ካንተ ጋር ሆና ከነገ ወዲያ የምትወው አይደለም። ለወደፊት ባሌ ብላ የምታስብ እስከሆነ ድረስ ይሄ በእውነታ ምናምን ለማሰር አትሞክር። እና የልጅህን እናት መተው አትፈልግም አይደለ? ሶ ከቤተሰቦቿ ወይ ከቤተሰቦቿ ትኖራለች እያለ ነው። ቤተሰቦች በእርግጠኝነት የሚፈልጉት የልጅን እናት ነው። ስለዚህ ጊዜው ሳይረፍድብህ ከልጅ እናት ጋር ሆነ ልጅን አሳድግ። ፍቅር ከጊዜ በኋላ የሚመጣ ይሆናል ያልከው አይደለ? አፈቅርሻለሁ እያልክ አብረ ኖር አይደል እንዴ? እንኳን አይደለም አብሮ መኖር ይኸው ጠቅጠቅ አርጋችሁ አርግዛችሁ አይደል እንዴ? ምንድነው አንተ ደግሞ የምትለው? መቼም ፍቅር ሳይኖርባችሁ እንደዚህ አይነት ነገር አትፈጽሙም አይደለ? ስለዚህ እኔ ሄሉ በቃ ባጭር አማርኛ ስነግርሽ ውጭ ከዚህ ወጣ። አይሆንሽም። ያብስራ የሚሆንሽ ሰው አይደለም። በአጠቃላይ አይመለከተኝም። እንደፈለጋችሁ በሉ እናንተ ማለት ነው። የምሬን ነው። ዝም ብላችሁ የማይሆን ነገር ከሰው ላይ አትለጥፉ። እናንተ በዛ ቦታ ብትሆነው ምንድነው የሚሰማችሁ? እሺ ፍቅረኛችሁ እርጉዝ ሴት መጣች፣ ፍቅረኛው የነበረች አርግዣለሁ ብላ መጣች። የልጄ እናት እንድትታመም አልፈልግም፣ እኔ ነው የምንከባከባት እያለ ከእናንተ ፊት እያገላበጠ ሲስማት ምንድነው የሚሰማችሁ? የሚሰማችሁን ብቻ ተናገሩ። ከዛ በኋላ እኔ መናገር ትችላላችሁ። እኔ አልችልም። እኔ በበኩሌ ሴት ስለሆንኩኝ ይህን ነገር መቀበልም መቋቋምም ስለማልችል ሄሉም አትችልም ብዬ ስለምገምት ሄሉ ውጪ በቃሽ።